አጥተው ከኔ ገንዘብ ፈልገው አንቺን በውሸት እንድትናገር ያደረጉ? አልማዝ እባክሽ ስለፈጠረሽ ከዚህ በላይ ህይወቴን አትበጥብጩ እባክሽን። አዎ ለኔ ብዙ ብር ከፈሉኝና ከከተማ ርቄ እንድኖር አደረጉኝ። ይሄው ልጅ እንኳን ሲሞት አጠገቡ ሆኜ እንኳን አልቀበርኩትም። ለማይረባ ነገር ብዬ ነፃነቴን፣ ህይወቴን፣ ልጄንም ሸጥኩኝ። ይቅርበኝ ሰላም፣ እባክሽ ይቅርበኝ። እኔ ከአንቺ በላይ ተጎድቻለሁ። ቆይ ግን ከፈሉኝ ያልሽው እነማን ናቸው እነሱ? ወይዘሮ አልማዝ ወይዘሮ ሰላምን ይቅርታ ጠየቀቻት። እባክሽ ሰላም ይቅርታ አድርጊልኝ፣ እኔ ከዘመዶች የተለይቼ ስንከራተት ነው የከረምኩት። ልጄን እንኳን የእህቴ ልጅ እንኳን ሞቶ አልቀበርኩኝም፣ ስንከራተት ነው። እባክሽ ይቅርታ አድርጊልኝ ብላት እንግዲህ ይቅርታ ጠይቃታለች። ወይዘሮ ሰላም ደግሞ ይቅርታ ስትይ አታፍሪም ወይ ብላ አንገቷን አንቃ ተይኝ እባክሽን፣ በአንቺ ምክንያት ሁሉ ነገር የሆንኩትን መቼም አይገባሽም፣ በአንቺ ነገር የሆንኩት ብላ እንግዲህ ወይዘሮ ሰላም እትዬ ተይ ትሞትብሻለች ተረጋጊ ብለው እንግዲህ እነ ብሌን አስተዋታል። ለማንም ማጠቅሚ አንቺ አረመኔ ነሽ፣ ልጅሽ ከሚሞት አንቺ ብትሞቺ ይሻልሻል፣ ገና ለብር ብለሽ እኔን እንዲህ ስታሰቀይ ትኖሪያለሽ ወይ ብላ እንግዲህ አንገቷን አንቃ በግድ ነው እንግዲህ ወይዘሮ ሰላም ስሜትሽን ተቆጣጠሪ ተይ ብለዋት እንግዲህ ብሌንም ከአስተዎቻት ማለት ነው። በጣም ነው የተናደደችው ወይዘሮ ሰላም። እኔ በአንቺ ምክንያት የሆንኩትን ስቃይ የተሰቃየሁትን መቼም ልረሳው አልችልም ብላታለች። ሰላም ክብራትና ክብራን የቻናል የቤተሰቦች ውድ ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ተወዳጁ በሆነ ባሌ ዲራማ መጥቻለሁ። ቤተሰብ ከወደዳችሁት ሼር ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ ብዬ በአክብሮት ጠይቃለሁ። አስተያየታችሁን በኮመንት አስቀምጦልኝ። እንግዲህ እኔም በጣም መጥፎ ሰው ነበርኩኝ። አሁን ግን ያንን ክፋቴን ሁሉ ትቼዋለሁኝ እና ሰው ልጅ ያ ማንነትሽን ድጋሚ ላታገኘው አልቅሽ እና እንደ ድሮ ደህና ሰው ሁኝ፣ ለራስሽ ስትይ ጥሩ ሰው ሁኝ። ሰው መጥፎ ሰው ሆንሽ ስለ አንቺ ማውራቱ አይቀርም፣ ለራስሽ ጥሩ ሰው ሁኝ ብሎ እንግዲህ ሳሚ አውጥቶ መክሯታል ማለት ነው። ቅድም ስላስፈራራዎች በጣም ይቅርታ ብሏታል። እኔ ነኝ ይቅርታ መጠየቅ ያለብኝ አመሰግናለሁ ብላ እንግዲህ ሳሚንም በሰላም መንገድ ተሰናብተው ሄዳለች። ሳሚ እንግዲህ በትዕግስት እሱ የሚያሳልፈው ብዙ ነገሮች በፊት መጥፎ ሰው እንደው ክፉ ሰው እንደሆን አሁን ከዛ መጥፎ ነገርነቱ ተለይቶ አሁን መልካም ስራ እንደሚሰራ ለእሱ አስረድቷት እንግዲህ በሰላሙኝ ቅድም ስላስፈራራዎች በጣም ይቅርታ ብሎ ሳሚ ወይዘሮ አልማዝን ሸኝቷታል። ተረጋጊ፣ እኔ እኮ ላንቺ ብዬ ነው እዚህ ቤቷ ድረስ ሄደን ያመጣሁት፣ ተረጋጊ ትዬ ብላታለች። አንድ ቀን እኮ የሰላም እንቅልፍዬ አግኝቶኝ አላቅም፣ ራሴን እኮ ወንጀለኛ ነፍሰ ገዳይ እያደረግኩኝ ስባንን ነው የኖርኩት፣ እንዴት ይኛለሽ ብሌንዬ ብላለች ወይዘሮ ሰላምም። ለዚህ እኮ ነው እኔም አልማዝ ፈልጌ ያመጣሁት፣ ዛሬም የሆነ ነገር ብታረጊያት ሰላምሽን ታጫለሽ፣ እኔ እኮ ለዚህ ብዬ ነው እሷን ፈልጌ የመጣሁት ብላት እንግዲህ ብሌን አይዞሽ ትዬ ብላ እንግዲህ ሁሉ ነገር አብቅቶ እኔ ልጅሽ ነኝ፣ እኔ ነግሬሻለሁ፣ እኔ አንቺ ነፃን እንደማደርግሽ እኔ እኮ አላመንኩሽም ነበር፣ በጣም ይቅርታ። እናት ልጇን እኮ ይቅርታ አትጠይቅም። አሁን እኮ የሆነ ነገር ገዝተን መደሰት ነው ያለብን፣ አንቺ ያዝነሽ ማየት አልፈልግም፣ በአክሽን ተረጋጊ ብላ እንግዲህ ብሌን ወይዘሮ ሰላምን አረጋግታለች ማለት ነው። ዛሬ የደስታችን ቀን ነው፣ ማልቀስ የለብሽም፣ አንቺ በጣም ጥሩ ሰው ነው፣ ደስታሽን እንጂ እንባሽን አሊ ዛሬ የደስታችን ቀን ነው፣ በደንብ ነው የምንደስተው፣ የደስታችን ቀን ነው፣ በዚህን ቀን ማዘን አያስፈልግም ብላለች። እውነትም በጣም የደስታ ቀን፣ ከዛ ሁሉ ጭንቀት ከዛ ሁሉ መከራ መዳኑ አንቺ ነሽ፣ ነፃ ወጣሽ። አንቺ እኮ ከገዛ ልጄ በላይ ነው ያዳንሽ የምታስቢኝ። አንቺ ምን አለበት ሁለተኛ ልጄ ብትሆኝ፣ እውነተኛ ልጅ ብትሆኝ፣
ግዴታ እኮ ሁለተኛ ልጅ ለመባል አምጦ መወለድ ግዴታ የለበትም። ከዛ በፊት ግን አንድ ማድረግ ያለብኝ አለ። አይዞሽ መጥፎ ነገር አይደለም፣ ማድረግ ያለብኝ ነገር አለ ብላታለች ማለት ነው ወይዘሮ ሰላም። በጣም ነው እየተደሰተችው። ዳጊም እንግዲህ ሁሉን ነገር አስተካክሎ ሄዷል ማለት ነው። አቶ በኃይሉን ደብድቦ ጥሎት ነው የሄደው ማለት ነው። እንግዲህ አቶ በኃይሉ ሳሚ ላይ መጀመሪያ ብሌንን ሊመታ ነበረ ሊተኩስ ያለው። ዛሬማ በቃ በአንድ ጠጠር ሁሉንም ማለት በቃ አንዴ ሁሉንም ጠላቶችን አንዴ መጨረስ አለብኝ ብሎ እንግዲህ ሽጉጡን ባዞረ ጊዜ ብሌንንማ የፈለገ ነገር አትመታትም፣ እኔ እያለው ብሌን ጫፏ ጋር ደርስም ብሌን ጋር ብሏል። አንተ ምን አገባክ? የሚቆረቆርላት ፍቅረኛዋ እያለ አንተ ከሱ በላይ ትወዳታለህ? እንዲህ ምን ነው እንዲህ ያደረገክ ብሎ እንግዲህ አቶ በኃይሉ ሲመልስለት ዳጊም እንግዲህ ምን አገባክ ብሎ ዳጊም ሰድቦታል ማለት ነው። ብሌንም አንተ ጭበርባሪ እህትህን ስታሰቃይ ያልሞተችው ሞቴ ብለህ እሷን ነጣ ለማውጣት ወደዛ ነው ዘናት የምንሄደው ብለዋለች። ከዚህ ወዲህ ጫፏን እንደማትነካ እኔ እያለው ብሌንን የደረሰችበት አትደርስም ብሎታል ሳሚ ማለት ነው። እንግዲህ ወይዘሮ አልማዝን ሽጉጡን ደቅኖ ነይ ወደ እኔ እያላት ወደ እሱ ስትሄድ እሷን ገፍትሮ ነው እንግዲህ እሱ ላይ ገፍትሮ ነው ሳሚ አንቆ እሱን ጥሎ የደበደበው ማለት ነው። እሱን ጥሎ ደብድቦት ደም በደም አድርጎት እዛው ጥሎት ሄደው እሱን እዛ ጥለው እንግዲህ ሰተት ብለው ወደ ወይዘሮ ሰላም ቤት ነው ሄዱት። ወይዘሮ ሰላም ግን ያው በጣም ደንግጣ እንዴት ነው የሁሉ ነገሮች እንዲህ ስሰቃይ አንድ ቀን እንኳን እንቅልፍ ይዞኝ አያውቅም እሌና የለሽም ወይ ይሄን ሁሉ ነገር ማድረግሽ ብላታለች ማለት ነው። እሷም ደግሞ የተፈጠረውን ነገር ሁሉ ነው የነገረቻት። እኔ እኮ በኃይሉና ቃልም ታውቃለች። እኔ በያኔ ጊዜ ደንግጬ ነው እንጂ በድንጋጤ ነው እንጂ ወደኩት እኔ አልሞትኩኝም ብላታለች ማለት ነው። እንዴት ታዲያ ይህን ሁሉ መከራ ይህን ሁሉ ስቃይ ስቀበል እስከዛሬ ሰው አይደለሽም ወይ አንቺ ብላታለች። እንግዲህ ላደረግኩት ነገር ይቅርታ ብትላትም ይቅርታዋን አልተቀበለቻትም እና ቃልም አበደች። ምኑን ተያዘው እንግዲህ ብሌንን እንግዲህ ከእንግዲህ ወዲህ እንግዲህ ማናችንም ቢሆን አንቺን አንፈራሽም፣ ለእውነት ነው ሁሉን ነገር የምንቆመው፣ ከእንግዲህ ማንንም አልፈራም ብላ ብሌንም እንግዲህ ሁሉን ነገር ወይዘሮ ሰላምን ነጻ አውጥታ እሷም ወደ ቤቷ ሄዳለች ማለት ነው። እንደ ዛሬው ሰው አርጄ አላቅም አለቀልኝ እያለች እንግዲህ ቃልም እብዳለች ማለት ነው። ብቻዋን ትጮኻለች። እውነቱ ተጋለጠ። ከእንግዲህ ወዲህ እንግዲህ ወይዘሮ ሰላምን ምንም ማድረግ አይችሉም። ከዛ ምን ሆነሽ ነው? ጭራሽ አብደሽ ቀይን እየሰባበርሽ ነው። አሁንስ አበዛሹ፣ ከመስመርስ አለፍሽ ብላ እንግዲህ ቃል ከዚህ ቤት ቶሎ ውጪ ብላ እንግዲህ አብራታለች። ቶሎ ውጪ ከዚህ ቤት አለቻት። እንግዲህ ያው እቃዎቹን እያነሳች እየወረወረች ስጮህ ነው የደረሰችባት። እንግዲህ እቃዋን ልብሷን ሁሉን አውጥታ ወይዘሮ ሰላም ወርውራለች። ቃልን ቃል ይገባታል ማለት ነው። እና ቃል እንግዲህ ብዙ ጊዜ ቀልዳባታለች። በኃይሉም እንግዲህ ብሌን ለስንት ጊዜ ያቀድኩትን እቅዴን በአንቺ ነው የፈረሰብኝ፣ ጠብቂኝ አልተውሽም እያለ እንግዲህ ከተኛበት ከወደቀበት ተነስቶ ደሙን እንትን እያለ ማለት ነው ተነስቶ እየሄደ ነው። ብሌንን እንግዲህ መቼም ቢሆን አልተውሽም፣ የስንት ቀን እቅዴን ያበላሽሽ አንቺ ነሽ ብላታለች ብሏል አቶ በኃይሉ። እንግዲህ ወይዘሮ ሰላም ለቃል ሻንጣዋን ልብሷን አውጥታ ቶሎ በአስቸኳይ ከቤት እንድትወጣላት አድርጋለች ማለት ነው። ቃል ይገባታል። ብዙ ነገር አሰቃይታታለች ከበኃይሉ ጋር። ያልሞተችው ሞቴ ብሎ ይሄን ያህል መከራ ገንዘቧን ሌናዋን እንድትረሳ ብቻዋን እንድታወራ ነፍሰ ገዳይ ሆንኩኝ እያለች ይህ ሁሉ ስቃይ እንድትቀበል ያደረጓት እንግዲህ ቃልና አቶ በኃይሉ ናቸው። እንግዲህ የሁሉ ገንዘብ የመውደድ ነው። አቶ በኃይሉም እንግዲህ ሰተት ብሎ ወይዘሮ አልማዝ ቤት ወይዘሮ ገነት ቤት ገብቷል ማለት ነው። ፀሐይና ወይዘሮ ገነት ቁጭ እንዳሉበት ነው ዘው ብሎ የገባባቸው። ራሳቸውም መቆጣጠር አቃታቸው።
በአንቺ ምክንያት ሁሉን ነገር አጥቻለሁ። ለዛ ደግሞ እንዴት ብዬ እንደምበቀልሽ እኔ ነኝ የማውቀው ብሎ እንግዲህ ሰተት ብሎ ወይዘሮ ገነት ቤት ገብቷል። ወይዘሮ ገነትና ወይዘሮ ፀሐይ እንግዲህ የሚይዙትና የሚያነሱት ነው ያጡት ማለት ነው። እንግዲህ እዛ አገኛቸዋለሁ ብሎ ነው ብሌንና ዳጊን ሰተት ብሎ ሄደው፣ ግን እሱ አላገኛቸውም ማለት ነው። ይህ ሁሉ ነገሮች ጉዱ እንዲወጣበት ያደረገችው ብሌን ናትና አንድ ሚስኪን ነፃ ማውጣት አለብኝ ብላ ሁልጊዜም እንግዲህ ከዚህ በኋላ ላይሽ አልፈልግም ብላ እንግዲህ ቃልንም አብራታለች። ባለፈውም እንግዲህ በመመለሴ በጣም ቆጭቶኛል፣ በጣም ነው የቆጨኝ። ከዚህ በኋላ የኔ ልጅ አይደለሽም ከቤቴ ውጭ ብላ እንግዲህ የመጨረሻ ጊዜ ቃልን አብራታለች። ወይዘሮ ሰላም ይገባታል ቃል ለገንዘብ ብላ እንግዲህ እሷ ልጅ እያለች ገንዘቡን ሀብቱን ለእሷ ለነገዋ እያለች እያከማቸችላት፣ እሷ ደግሞ እሷን እንዲማሰቃየት በጣም ከባድ ነው። እና እንግዲህ ከምንም በላይ ሰው ልጅ ሰው ነፍስ ያላጠፋውን አጠፋችሁ ተብሎ በስቂ ነበር የኖረችው። አሁን እንግዲህ እውነት ወይዘሮ አልማዝ ራሱ ስለመጣችን በቃ አላመነችም በቃ። እና ይህን ሁሉ ሲያሰቃዩት ነው የከረሙት። እና በጣም የሚገርም ነው ግን የቃልና የባህሉ ነገር ይህ ሁሉ የገንዘብ መውደድ ነው ማለት ነው። እንግዲህ ይህን ሁሉ ወይዘሮ ሰላም እንግዲህ በስደት ሆና ስደት ሆና ስትቃጠል ኖራ ለሱ ብር እየላከች ልጄን አሳድግልኝ ብላ እንግዲህ ልጇን የገዛ ልጇን ያው ጥሎባት ይችን እንግዲህ ለብር ብሎ ነው ቃልን ከሜዳ አንጥቶ ይህ ሁሉ የሚያሰቃያት። ይሄ ነገር ዲራማ ብቻ ሳይሆን እውነተኛ ታሪክም አለው ማለት ነው። ብዙ ሰዎች በስደት እየወጡ ልጆቻቸውን፣ እህቶቻቸው፣ ቤተሰቦቻቸው ጋር እየተዉ እየተሰቃዩ ብዙ መከራ የሚያዩ አሉ እና ብዙ ነገሮች ገንዘባቸውን ሲሄዱ ያንን ገንዘባቸውን አያገኙም። እህትና ወንድም የሚካካድበት ጊዜ ነው። በዚህ በዲራማ ላይ በአቶ በኃይሉ ላይ ብዙ ነገሮችን እንመለከታለን። ከእውነተኛ ህይወት ጋር እየተያዘ ነው ዲራማ ብቻ ሳይሆን ማለት ነው። ያው ዲራማ ሲሰራ ከእውነተኛ ህይወት ጋር እንትን ብሎ ነው የሚሰራው። ቢሆንም ይሄ ትክክለኛ ብዙ ነገሮችን ያስተምራል። ብዙ ጊዜ ነው የሚያሰቃዩት። ደግሞ አሁንም ይቅርታ ትጠይቃታለች ቃል። እናቴ እኮ ይቅርታ አድርጊልኝ፣ እኔ እኮ አጎቴን እኮ እኔ እኮ ለአንቺ አስቤ ነው የደወልኩለት እንጂ አንቺን ሊገል አስቦ እናቴን ሊገል ያሰበውን ሰው እንዴት ልደውልለት እችላለሁ? አሁንም ትደልላታለች ማለት ነው። ግን እነሱ ስራቸውን እየሰሩ ነው። ብሌን ወደ ወይዘሮ አልማዝ ቤት እየመሄዷን ለመንገር ነው እሷ የደወለችለት። እሷም ወይዘሮ ሰላምም የተናደደችው እንግዲህ እንዴት እንደዛ አድርጓት እኔን እንደዛ አድርጎ እኔን ለመግደል የሞከረውን ሰውዬ እንዴት ልጅ ሆና ከሱ ጋር ልታወራ ትችላለች ብላ ነው እንትን ያለችው። ይሄን ነገር እሷም ትኖርበታለች እሷም አለችበት እያለች ሁሌ የምትጠራጠር ነበር። ግን በመጨረሻ እንግዲህ እውነት ነው እሷም አለችበት እዚህ ነገር ውስጥ። ስታስቡስ እናቴን ሊገል ያሰበ ምን ልሰራ ላወራ እችላለሁ? የኔም ጥያቄ እሱ ነው ብላ ወይዘሮም ሰላም እንግዲህ ነግራታለች ማለት ነው። አውቃባታለች ሁሉን ነገር። እንግዲህ ወይዘሮ ሰላምም ቁልፉን አስቀምጣው ነበረ። ሁለተኛ ቁልፍ አለ እኮ ብላ ነበር። ቁልፍ እያለ ሊስታውን ዝም ያልሽኝ ስትላት ይሄ ሁሉ ነገር ለሳሚ ብዬ ነው። ቁልፉን እንግዲህ ሁለት ቁልፍ ነበረ ያለው ማለት ነው። እንግዲህ ለአደጋ ጊዜ ይሆናል ብላ ወይዘሮ ሰላም ቁልፉን ከታለች። ግን ብሌንማ የሆነ ነገር ቢኖር ነው በሩን ዘግታ ሄደችው። እስቲ ልጠብቃት ብላ ነበር። ግን ሳሚ ሊወጣ ስለቸኮለ ለሱ ብላ ልትከፍት ነበር ማለት ነው። እሺ በቃ እንደፈለግሽ አለች ማለት ነው። መገኘቱ አይቀርም ብላ በሩን እንግዲህ ያስቀመጠችውን ቁልፍ እዛ ወጣ ልትከፍት ስትል እንግዲህ ያልጠበቀችው ነገር ነው። ጠበቃውን ሂድና ንብረቱን በስም ያወርድልኝ እስተዛ ሰላምን ቃሊቲ ያወርዳታለሁ እያለች እንግዲህ ብቻዋን ታወራለች ማለት ነው። እንግዲህ ቁልፉ ይከፈትልኛል ብላ ውን ስትል ቃል አንተ ላይ እንዳይረፍድብህ በቃ ልሸኝክ ሲላት እሺ ወይዘሮ ሰላም ብሎ እንግዲህ
እሱም ለመውጣት ሲሞክር እንግዲህ ያልተጠበቀው ነገር ላይ ነው በር ላይ የተፈጠረው ማለት ነው። እነሱ እንግዲህ እግዚአብሔር እንግዲህ ሁሉንም እጇን ይዞ ዳጊም ወደ ቤት እዟት መጥቷል። ወይዘሮ ሰላም እንግዲህ በሩን ለከፍት ልትወጣ ስትል በሩ ላይ ያገኘችውን ነገር ከባድ ነው። አቶ በኃይሉም እዛ ተኝቷል፣ የሚያነሳውም የለ ደም በደም ሆኖ። እነሱ ግን እሱን ጥለው ወይዘሮ አልማዝን ይዘው ወደ ወይዘሮ ሰላም ቤት ሄደዋል ማለት ነው። አቶ በኃይሉ በሽጉጥ እመታለሁ ሲል በቦክስ ጥለውት ሄዱ ማለት ነው። ሁላችንም አንዴ ነው እዚህ የሚጨርሰው እያለ ሲፎክር እና በጣም የሚገርም ነገር ነው። እንግዲህ ወይዘሮ ሰላም እየሄድክ ነው እንዴ ጠበቃ? ወይዘሮ ቃሊት የሰራሁት ሚቲንግ ነበር አታስቢ። ከዛ በፊት ግን የእናንተን ጉዳይ ጀምረዋለሁኝ አታስብ። የኛ የዛናን የሚያስቸኩል አይደለም። በቃ ሰላሙ ነው ብሎ አንድ ቀን ግን በሰፊው እንጫወታለን ብሎ እንግዲህ ጠበቃ ሊወጣ በር ሊከፈትለት ወይዘሮ ቃል ናት ደስ ብሏት እንግዲህ አለሟን ትቀጫለች። እውነት ውስጥ በሯ ላይ ያየችውን ጉድ ብሌን ነግሬሽ ነበር እኮ ከእኔ ጋር ሰፋጣ ይቅርብሽ ብዬሻለሁ። እኔ መቼም ቢሆን አታስቆምኝም። ንብረቱ እንደሆነ በእኔ እድሜ ለሰላም አሁን በእኔ ልታዞርልኝ። አንቺ ግን ያችን አሮጊት ይዘሻት ሰላም እስር ቤት መበስበሷ ነው እያለች ትስቃለች ማለት ነው። ብሌን እንግዲህ ጀግና ናትና በብልህ ወይዘሮ ሰላምን ነጣ አውጥታለች። እንደ ብሌን አይነት ጀግና ሰው የለም በእውነት ብሌን በጣም ጀግና ሴት ናት። በትትና ሁሉን ነገር ታግሳ ሁሉን ነገር በትዕግስት አልፋ ዛሬ የወይዘሮ ሰላምን ነጣ በማውጣቷ በጣም ደስ ይላል ማለት ነው። የቃልን ስድብ፣ የቃልን ግልምጫ፣ የበኃይሉን ሁሉን ነገር ችላ በትዕግስት እኔ ምን አገባኝ ብላ እቺ ልጅ የተባለችው እንዲስታሰቃየት እኔ ምን አገባኝ ብላ መተው ትችላለች። ግን ብሌን በጣም ልባም ሰው ናትና ይህን ሁሉ ነገር ተቋቁማ ወይዘሮ ሰላምን ነፃ በማውጣቷ በጣም ጀግና ናት። ሁሌም እንግዲህ እግዚአብሔር ከመልካም ሰዎች ጋር ነው። ለጊዜው ይመስለናል፣ ክፉ ሰዎች ለጊዜው ይመስላችኋል፣ ለጊዜው ይረዳችኋል። ክፉ ሰው ደግሞ አንዳንዴም ክፉ ሰው ይኖር፣ ክፉ ሰው ካሌለ መልካም ሰውን ልታገኙ አትችሉም። እና ክፉ ሰው ሲኖር ነው መልካም ሰውን ማግኘት የምትችሉት። ለምን? ወርቅ ተፈትኖ ነው እና ወርቅ የሚሆነው መልካም ሰውም ተፈትኖ ነው መልካምነቱ የሚታየው። እና ብሌን በጣም ጀግና ሴት ናት። ቃል እንግዲህ በማትፈተናት የለም። በዳጊም በሁሉም ነገር ያን ሁሉ ፈተና ተቋቁማ እንግዲህ የእሷን ለቅሶ አንቺ ስስቂ እንጂ ስታለቅሺ ማየት አልፈልግም። እንግዲህ ቶሎ ብላ ደውላ ቃል ወንጀሉ እንኳን የግድያ ወንጀል ነው። ወንጀሉ የተፈጸመው ወይዘሮ አልማዝ ትባላለች። ሴትየዋ ወንጀሉንም የፈጸመችውን አውቃታለሁ፣ ቤቷንም አድራሿንም አውቃታለሁ ብላ እንግዲህ ደውላለች ማለት ነው። ቶሎ ልታሳስራት አይ ይሄ ሁሉ ነገር ስሟ ብላ እንግዲህ ስሟን ሳጨርስ በር ተንኳኳ። የነገርኩህን ነገር አደራ እያለች እንግዲህ ምንም ጭንቀት እንዳይገባሽ እኔ ያስጨርሰዋለሁኝ በልሸኝህ ብላ እንግዲህ ጠበቃውን ልትሸኝ ስትወጣ ብድግ ሲሉ እንግዲህ ያልጠበቀችው ነገር ነው ወይዘሮ ሰላም የመጣባት። ወይዘሮ ሰላም እንግዲህ ራሷን መቆጣጠር ነው ያቃታት። እንግዲህ ወይዘሮ በጣም ነው የሞተች የተባለች ሴትዮ በሯ ላይ ስትመጣ ምን ታውራ? ወይዘሮ አልማዝ እንግዲህ ቀና ብላ ማየትም አፈረች። አንገቷን ደፋይ ማለት ነው። አልማዝ አንቺ ነሽ እንዴት ብላ በቃ ራሷን ማመን ያቃታት ማለት ነው። እና በመጨረሻ እግዚአብሔር ነፃ አወጣት እላችኋለሁ። ቤተሰብ ሁላችሁም በያላችሁበት ሰላማችሁ በዚህ ትበል። ቀጣይ እስከምንገናኝ ቸር ሰንብቱልኝ።